አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወንድሞቼ ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንደሆኑ ባለኝ ወዶች እና ዛሬ ደግሞ በክፍል 4 መጥቻለሁ ማለት ነው። ሙሳ ጨዋታው ከመጀመሩ በፊት አንድ አፍታ ወደ ድግምተኞቹ በመዞር ወዮላችሁ፣ በአላህ ላይ ውሸትን አትቅጠፉ፣ በቅጣት ያጠፋችኋልና የቀጣፊም ሰው በእርግጥም አፈር አላቸው። ድግምተኞቹም በጣም ተደናግጠው እርስ በርስ ይህማ የድግምተኛ ንግግር አይደለም፣ ይህማ የድግምተኛ ንግግር አይደለም በመባባል ጀመሩ። ከዚያም ፊርዓውን ውድድሩ እንዲጀመር ትዕዛዝ አስተላለፈ። ድግምተኞቹም ወደ ሙሳ በመዞር አንተ ትጀምራለህ ወይንስ እኛ እንጀምር አሉት። ሙሳም እናንተው ጀምሩት አላቸው። እሺ ብለው 30,000 ድግምተኞች በእጆቻቸው የያዙትን ገመዶች ወደፊት በመወርወር ጀመሩ። የወረወሩት ገመድ ተከማምሮ ትልቅ ዳገት ካከለ በኋላ ድግምተኞቹ የተመልካቹን ዓይን የሚያየውን ገመድ እባብ እንዲያስመስልላቸው አድርገው ደገሙባቸው። ሰው ሲያይ ተራራ የሚያክል የእባቦች ክምር ላይ እርስ በርስ እባቦች ይተራመሳሉ። ሕዝቡ በፍርሃት ተውጧል። ትዕይንቱ በጣም ያስደነግጣል። ዓለማችን አስተናግዳ የማታውቀው የድግምት አይነት ተከስቷል። ሙሳ ይህንን ሲያይ እንዳይሸነፍ እና ሕዝብ ከእምነት እንዳይርቅ ፈራ። አላህም የሙሳን ሁኔታ እንዳይፈራ ካረጋጋው በኋላ አንተም በእጅህ የያዝካትን በትር ጣላት አለው። ሙሳም በትሯን ሲጥላት በትሯ ወዲያው ወደ ትልቅ ዘንዶነት በመቀየር የድግምተኞቹን እባብ አድርገው የጣሉትን ሁሉ አንድ በአንድ በቅጽበት በልቶ ጨረሳቸው። የሙሳ ዘንዶ የድግምተኞቹን እባቦች ውጦ እንዳጠናቀቀ በኋላ ሙሳ ሄዶ ሲይዘው ተራራ የሚያክል የድግምት እባቦችን የዋጠው ዘንዶ ወዲያው ተመልሶ ወደ በትርነት ተቀየረ። ሕዝቡ ሁሉ የሚያየውን ማመን ተስኖት ዓይኑን አፍጥጦ ይመለከታል። የድግምተኞቹ አለቃ ዓይነ ስውር ነበርና ድግምቱን ጣል እንጂ ምን እንደተከሰተ ለማየት አልታደለም ነበር። ድግምተኞቹ ለአለቃቸው የጣላቸውን ድግምቶች በሙሉ የሙሳ በትር ወደ ዘንዶ ተቀይሮ ዋጣቸው አሉት። አለቃቸውም ምንም ትርፍራፊም አላስቀረም አላቸው። ድግምተኞቹም አዎ፣ ከዚያ በኋላ እንዲያውም ተመልሶ ወደ በትርነት ተቀይሯል አሉት። ይህንን ጊዜ ማየት የተሳነው የድግምተኞቹ አለቃ ይህ ሙሳ የሚያደርገውማ ድግምት አይደለም የፈጣሪ ተአምር ነው ብሎ በፊቱ በመደፋት ሱጁድ አደረገ። አለቃቸው ሱጁድ ሲያደርግ የተቀሩትም ድግምተኞች የዓለማት ጌታ ለሆነው አላህ ክብር እጅ ነስተው ግንባራቸውን ከመሬት አላትመው ሱጁድ ወረዱ። ከዚያም የዓለማት ጌታ የሆነው እና የሙሳ የሃሩንም ጌታ በሆነው አላህ አምነናል አሉ። ፊርዓውን ይህንን ሲሰማ በሕዝቡ ፊት ከፍተኛ እፍረት ተሰምቶት ለእናንተ ሳልፈቅድላችሁ በፊት በእርሱ በሙሳ አመናችሁን? አለ። እርሱ በእርግጥ ያ ድግምትን ያስተማራችሁ አለቃችሁ ነው። እናንተን ደግሞ እጃችሁንና እግራችሁን በማናጋት ግራቀኝን በማፈራረቅ እቆራርጣችኋለሁ፣ በዘንባባም ግንዶች ላይ እሰቅላችኋለሁ። ማንኛችሁም ቅጣቱን በጣም ብርቱ የሚቆይም መሆኑን ታውቃላችሁ ብሎ ዛተባቸው። ዛቻውንም እግሮቻቸውንና እጆቻቸውን በመቆራረጥ እውን ማድረግ ጀመረ። እነሱም እግሮቻቸውንና እጆቻቸውን ሲቆርጧቸው ጌታችን ሆይ በእኛ ላይ ትዕግስትን አፍስስ፣ ሙስሊሞች ኮነን ግድ የለንም እያሉ ዱዓ ያደርጉ
ነበር። 30,000 ድግምተኞች ጠዋት ከቤታቸው ሲወጡ ካፊሮች ነበሩ። ማታ ላይ ደግሞ ሻሂዶች ሆኑ። ማታ ላይ የነበሩ ካፊሮች ሻሂዶች ሆኑ። ያኔ ሙሳ ሰው ገድሎ እንዳይበቀሉት ሰግቶ ከግብጽ እንዲወጣ የመከረው ሰውዬ የፊርዓውን ሽንፈት ግልጽ መውጣቱን ሲመለከት በህዝቡ ፊት ለሙሳ ማመኑን አወጀ። ከዚያም ከድግምተኞቹ ጋር አንድ ላይ ተሰቀለ። ያን ቀን በሙሳ አሸናፊነት ውድድሩ ተጠናቀቀ። ያን ቀን ሀቅ ወደ ላይ ከፍ ከፍ ብላ ውሸትን አንገቷን ደፋች። በማግስቱም ትላንትና የተሰቀለው የሙሳ የመካሪው ሚስት የሆነችው ሴት የፊርዓውን ልጅ ተቀጥራ በማበጠር ላይ ሳለች ማበጠሪያው ከእጇ ሲወድቅባት ቢስሚላህ በአላህ ስም አለች። የፊርዓውን ልጅ አባቴ ለማለት ፈልገሽ ነው አለች። አበጣሪዋም አይ አላህ ማለት የኔም ያንቺም የአባትሽም ጌታ ነው አለቻት። ልጅቷ ወዲያው ብድግ በማለት ሄዳ ለአባቷ ፊርዓውን የሆነውን ሁሉ ነገረችው። ፊርዓውንም አበጣሪዋን ከነ ህፃኗ ልጅ በማስጠራት ጌታሽ ማን ነው አላት። አበጣሪዋም የኔም የአንተም ጌታ አላህ ነው አለችው። ፊርዓውን ይህንን ሲሰማ ነሐስ ቀልጦ በትልቅ በርሜል ነገር ውስጥ እንዲሞላ ካደረገ በኋላ የተቀሩ ልጆቹን ሰብስቦ በአንደኛውን በቀለጠው ነሐስ ውስጥ ሲያስገባው ልጁ አይኗ እያየ ስጋ ከአጥንቱ ተለያየ። ፊርዓውንም ዞር አለና አሁንስ ጌታሽ ማን ነው አላት። እሷም ከአቋሟ ምንም ሳትዛነፍ የኔም ያንተም ጌታ አላህ ነው አለችው። አሁንም አንድ ልጁን አምጥቶ በነሐስ ቅላጭ ውስጥ አስገብቶ ከገደለ በኋላ ሀሳቧን ሲጠይቃት ከአቋሟ ፍንክች አላለችም። እንዲህ እያለ ልጆቹን በሙሉ በቀለጠ ነሐስ ውስጥ ዘፍቆ ፈጃቸውና በጀርባዋ የተሸከመችው ህፃን ብቻ ቀረ። እሱንም ወታደሮቹ በቀለጠው ነሐስ ውስጥ ሊወረውሩት ሲሉ ሆዷ አልቻለምና ልታፈገፍግ ሆነች። ገና ጡት የሚጠባው ህፃን እናቴ እውነት ላይ ነሽና ባለሽበት ጽኒ አላት። እሷም ከእንቅልፏ ያለውን ህፃን ለአላህ ስትል ለወታደሮቹ አሳልፋ ሰጠቻቸውና ከወንድሞቹ ቀላቀሉት። አሁን የሷ ተራ ነው። ፊርዓውንም ከመሞትሽ በፊት ምን ትፈልጊያለሽ አላት። እሷም ፈቃደኞች ከሆናችሁ የኔን እና የልጄን አጥንቶች ሰብስባችሁ በአንድ ጉድጓድ ቅበሩን አለች። ኑዛዜዋንም ፈጸሙላት። ይህ ሁሉ ሲሆን በቅርበት ስትከታተል የነበረችውም የፊርዓውን ሚስት አሲያ የአበጣሪዋ ሩህ ሲወጣ መላእክት ሩኋን አጅበው ወደ ሰማይ ሲወጡ አላህ ግርዶሹን ከፍቶላት ተመለከተች። የፊርዓውን ሚስት ሙስሊም ነች፣ ግን ማንም አያውቅባትም። ወደ ፊርዓውን ዘወር ብላ ተጠንቀቅ፣ አላህ እንዴት እንዲህ ትደፍራለህ አለችው። ፊርዓውን ይህችን አበጣሪ የለከፋት ልክፍት ብቻ ለክፎሽ እንዳይሆን ሲላት ባለቤቱ እኔ ምንም አልተለከፍኩም፣ ነገር ግን እኔም ያንተም የዓለማትም ሁሉ ጌታ በሆነው በኃያሉ አላህ አምኛለሁ አለችው። ፊርዓውን ቁጣውን መቆጣጠር አቃተው። የሚስቱን እናት በማስጠራት ልጅሽ በአበጣሪዋ አይነት ልክፍት ተለክፋለች። ይህ የምትለው የሙሳ ጌታ የማትክድ እንደሆነ ሞትን አቀምሳታለሁ አላት። እናትም ልጇን በህይወት እንድትቆይላት ፊርዓውን የሚላትን ነገር እንድትታዘዝ ለመነቻት። የፊርዓውን ሚስትም አላህ ከጂ የምትይውን እንኳን መቼም አላደርገውም ብላ መለሰችላት። ፊርዓውንም በገዛ ሚስቱ ላይ የቅጣት እርጩሜውን ሊያወርድባት 4 ችካሎችን መሬት ላይ አስቸክሎ እሷን በ4 ማዕዘን በመወጠር አሰቃይቶ ገደላት። ያኔ ነፍሷ ልትወጣ ስትል ጌታዬ ሆይ አንተ ዘንድ በገነት ውስጥ ለእኔ ቤትን ገንባልኝ፣
ከፊርዓውንና ከሥራውን አድነኝ ከበደለኞቹ ሕዝቦችም አድነኝ ብላ ዱዓ አደረገች። አላህም በዚች ቅጽበት ለሷ በጀነት ያዘጋጀላትን እንድትመለከት ሲያደርግላት ፈገግ አለች። ፊርዓውንም ይህንን እብደት ተመልክቶ እየተቆጣች ትስቃለች ብሎ ሳትጨርስም አሲያ ነፍሷ ወጣች ይላል። በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች ላይክ ሸር አድርጉኝ።